በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ መቀሌ የገቡት በከባድ የጸጥታ ችግር ድባብ ውስጥ ሆነው ነበር። አምባሳደሩ 7 አባላት ያሉት ከፍተኛ የዲፕሎማቲክ ልዑካን ቡድን ይዘው ወደ መቀሌ ያመሩት አሜሪካ በአክራሪ የህወሓት አመራሮች ላይ የቪዛ ማዕቀብ ከጣለች በኋላ ነው። የጉዞ ብዙዎች ተስፋ የጠበቁበት ነበር። ነገር ግን እንደተሰማው ጉዞ ስኬታማ አልሆነም። አምባሳደሩ መቀሌ ሲገቡ ከአቀባበል ጀምሮ የገጠማቸውና ከዚያም በኋላ የሆነው ያልጠበቁት ይመስላል። ምንም እንኳን አምባሳደሩ የህወሓት አመራሮችን አግኝተው ቢያነጋግሩም ዋነኞቹን ሰዎች ግን አላገኟቸውም ተብሏል። በአሜሪካ ዘንድ ገና የቀድሞ ያልተባሉ ነገር ግን በህወሓት መፈንቅለ መንግስት ከስልጣን ወርደው በቁም እስር ላይ የሚገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን አላገኙም። በተመሳሳይ መልኩ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልም አልነበሩም። ደብረጽዮን አምባሳደሩን ላለማግኘት ሆነ ብለው ራሳቸውን ሲደብቁ፣ ጄኔራሉ ደግሞ በነ ደብረጽዮን ታግደው ከአምባሳደሩ ጋር እዛው መቀሌ ውስጥ ሆነው በአካል ሳይሆን በስልክ ተገናኝተዋል ተብሏል። ጥያቄው ይህ ለምን ተፈጠረ የሚለው ነው። ደብረጽዮን የት ናቸው? መቀሌ፣ አስመራ ወይንስ ካርቱም የሚለውን ጥያቄ ከአምባሳደሩ ቀጠሮና ማስጠንቀቂያ ጋር አያይዘን እንመለከታለን። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ መቀሌ ሲገቡ ያልተለመደ የፖለቲካ ድራማ አይነት ክስተት ታይቶ ነበር። በጉዳዩ ላይ ከወጡ መረጃዎች መረዳት እንደሚቻለው አምባሳደሩ መቀሌን ሲረግጡ በከተማዋ የሆነው ይህ ነበር። መጀመሪያ ከኤርፖርት ይዞ ሁሉም አውራ መንገዶች እንዲዘጉ ሆነ። በከተማ የተለያዩ ስፍራዎች ግራቀኙም በርካታ ታጣቂዎች ባልተለመደ ሁኔታ ስፍራውን በተጠንቀቅ ይጠብቁ ነበር። በዚህ ድባብ መቀሌ የተገኙት የአሜሪካው አምባሳደር ያልጠበቁት ገጠማቸው። በጥብቅ ጉዳዮች ላይ ያወያዩአቸውና በማዕቀብ መልክ የጀመረውን የአሜሪካ አቋም ለመጨረሻ ጊዜ አብራርተው የመጨረሻ ውሳኔ ለማሳለፍ የህወሓት አመራሮችንና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን በልዩ ቀጠሮ ሊያነጋግሩ ነበር ሐሳባቸው። ሆኖም ያሰቡትን ሳይከውኑ ቀርተዋል። በእርግጥ አምባሳደሩ ሁለቱን ወሳኝ አመራሮች ባያገኙም ሌሎች የህወሓት ከፍተኛ አመራሮችን አግኝተዋል፣ የደብረጽዮንን ምክትል ጨምሮ። የጄኔራል ታደሰ የቆየንና የደብረጽዮንን አስቀድመን እንመልከተው። ምክንያቱም ሁለቱን ወሳኝ አመራሮች አምባሳደሩ እንዲያገኟቸው ይጠበቅ ነበር። አምባሳደሩ ከህወሓት በኩል ሊያገኟቸው ከሚፈልጓቸው የህወሓት ከፍተኛ አመራሮች ውስጥ ደብረጽዮን ዋነኛው ናቸው። ያገኟቸው ግን ምክትላቸውን አቶ አማኑኤል አሰፋን ነው። ገና ከአየር ማረፊያው ሲገቡ አቀባበል የተደረገላቸው ደግሞ በአዲሱ የክልሉ የኮሚዩኒኬሽን ቢሮ ኃላፊ አቶ አብርሃም ሀጎስና የህወሓት ስራ አስፈጻሚ አባል በሆኑት አዲስ ዓለም ባሌማ ነው። ከዚያ ቀጥሎ ነው አቶ አማኑኤል አሰፋን ያገኟቸው። ኤርቪን ማሲንጋ ዋናውን ደብረጽዮንን ባለማግኘታቸው ሌላ ጉዞ ለማድረግ ቀጠሮ መያዛቸው ተሰምቷል። ደብረጽዮን በእንቢታቸው ጸንተዋል። እርሳቸው የአሜሪካው አምባሳደር መቀሌ ሲገቡ በክብር ተቀብለው በቢሮ ማነጋገር ሲገባቸው ያደረጉት ከዛ ተቃራኒውን ነው። ደብረጽዮን ራሳቸውን ከቢሮም ከመቀለም ከመሰወራቸውና ከመደበቃቸው ውጭ በዕለቱ የት እንደነበሩ የሚያሳይ ትክክለኛ መረጃ የለም። ነገር ግን መላምት አለም። አንደኛው ደብረጽዮን ቢሮ ያልተገኙትና ከአምባሳደሩ ጋር ያልተገናኙት መቀሌ ስላልነበሩ ነው የሚለው ሲሆን በዚህም ኤርትራ ወይንም ሱዳን ሊሆኑ ይችላሉ የሚል ግምት የሚያሰፍሩ አሉ። ሁለተኛው ግምት ደብረጽዮን መቀሌ ውስጥ አሉ፣ ነገር ግን አምባሳደሩን ማግኘት አልፈለጉም የሚለው ነው። ደብረጽዮን የትም ይሁኑ የት፣ ዋናው ጥያቄ ግን ለምን መገኘት አልፈለጉም የሚለው ነው። ለዚህም ሁለት ያልተረጋገጡ አስተያየቶችና ምላሾች አሉ። አንደኛው ደብረጽዮን ራሳቸውን ወስነው ሳይሆን በጽምዶ ኔትወርክ አካላት ባለው ውሳኔ መሰረት ድርድሩን ስላልፈለጉት ሊሆን ይችላል የሚል ነው። ሁለተኛው ደግሞ ለጉብኝቱ ዝቅተኛ ትኩረት በመስጠትና የስልጣን ሽኩቻ የሚል ነው። አሜሪካ ህወሓትን አስመልክቶ እያሳለፈች ባለችው ውሳኔና እርምጃ እንዲሁም በምትከተለው አካሄድ ላይ በህወሓት ወገን ያለውን ቅራኔና ቅሬታ ለመግለጥ ነው የሚሉም አሉ። የጄኔራሉና የአምባሳደሩ ቀጠሮም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ጋር 5 ሰዓት ከ20 በላይ ለመገናኘት የተቀጣጠሩት ሆቴል እንደነበር ጋዜጠኛ ዳዊት ከበደ ተናግሯል። ሁናቴውም እንዲህ ነው። አምባሳደሩ ሆቴል ይዘው ጄኔራሉን እየጠበቁ ነበርም። በዚህ መሃል ያልተጠበቀ መልእክት ተላከም። መልእክቱ የተላከው ከጄኔራሉ በኩል ነው። ጄኔራሉ በገጠማቸው የህልውና ስጋት ምክንያት ከቤት እንደማይወጡ ለአምባሳደሩ ተናገሩ። ጄኔራሉ በቀጠሮ ሰዓት መገኘት እንዳይችሉ ያደረጋቸው አደጋ ስለገጠማቸው እዛው መቀሌ ውስጥ ሆነው አምባሳደሩ ደግሞ ከሆቴል ሆነው በስልክ ተነጋገሩ። የተወያዩበት ጉዳይ ባይታወቅም ጄኔራሉና አምባሳደሩ ለረጅም ሰዓታት የስልክ ውይይት አድርገዋል። ይህ ደግሞ መቀሌ ሳይሆን አዲስ አበባ ሆነው ማድረግ የሚችሉት ነው።
የተፈለገው በአካል መገናኘት ነበር። ይህ አልሆነም። አምባሳደሩ ሆቴል ይዘው ከጄኔራሉ ጋር ለመገናኘት ቀጠሮ የያዙት 5 ሰዓት ከ20 ግድም ነው። ይህ ቀጠሮ የተሰረዘው ጄኔራል ታደሰ በተለየ አሰራር አምባሳደሩን እንዳይገናኙ በነደብረ ጽዮን በኩል ስራ ስለተሰራ ነው ብሏል። በዕለቱ ሌተናል ጄኔራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ አንድ መመሪያ ያስተላለፉት ለቪአይፒ ጥበቃ ኃላፊ ሆነው ትክሉ ባንዳ ወይንም ተስፋዬ ባንዳ ነው። ለትክሉ ወይንም ተስፋዬ ባንዳ የተሰጠው መመሪያ ለጄኔራል ታደሰ ወረደ ወታደራዊ እጀባም ሆነ የትራንስፖርት አገልግሎት እንዳይሰጣቸው፣ አምባሳደሩን የግድ ማግኘት ከፈለጉ በእግራቸው ሄደው መገናኘት ይችላሉ የሚል ነው። ይህን ተከትሎም ጄኔራሉ የተለየ ነገር ማድረግ ስላልፈለጉ ቀጠሯቸውን አክብረው መገኘት እንደማይችሉ ለአምባሳደሩ አሳወቋቸው። ስለዚህ ኤርቪን ማሲንጋ በመቀለ ሊያደርጉት የነበረው ውይይት የጸጥታ ኃይላት ሌተናል ጄኔራሉ ወደ ስብሰባው እንዳይጓዙ በመከልከላቸው ምክንያት መሰረዙን ነው ማረጋገጥ የተቻለው። ቀደም ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ሌተናል ጄኔራል ታደሰ ወረደ ከአምባሳደር ማሲንጋ ጋር ለመገናኘት የተያዘ ቀጠሮ የነበራቸው ቢሆንም የጸጥታ ኃይላት ለጄኔራሉ የተመደቡ ጠባቂዎች የጄኔራሉን እንቅስቃሴ እንዲገድቡ መመሪያ ሰጥተዋል። በህወሓት ጉልበት ከስልጣን ከወረዱ በኋላ ከአደባባይ እይታ የተሰወሩት ጄኔራል ታደሰ ወረደ አምባሳደሩን እንዳያገኙ በህወሓት ሰዎች የደህንነት ስጋት በሚል ክልከላ ተጥሎባቸዋል። ጄኔራሉ ከመቀለ እንዳይወጡ ህወሓት በመደባቸው ጠባቂዎች ክትትል ይደረግባቸዋል። ማሲንጋ ወደ መቀለ ሲያመሩ ደብረ ጽዮንና ሌተናል ጄኔራል ታደሰ ወረደን ለማግኘት አስበው ቢሆንም ሁለቱንም ሳያገኟቸው ተመልሰዋል። በዚህም በሌላ ቀጠሮ ወደ መቀለ ይጓዛሉ ተብሏል። ምንም እንኳን ማሲንጋ ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ጋር ቢወያዩም ይህ የተሟላ ጉዞ አይሆንላቸውም። በወሳኝ ጉዳዮች ላይ ተነጋግረው አቋም ለመያዝና ለመወሰን አያስችላቸውም። ማሲንጋ መቀለ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡት ከነዚህ ሁለቱ አመራሮች ጋር ነው። በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሰው ስልጣን የተቆጣጠሩት የህወሓቱ ሊቀመንበር ደብረ ጽዮን መቀለ ውስጥ የሉም በሚል ምክንያት ከአምባሳደሩ ጋር አልተገናኙም። ይህ አምባሳደሩንና እንደ አጠቃላይ የትራምፕ አስተዳደርን ቢያስቆጣም ሌላ ዕድል ተሰጥቷል። እነ ደብረ ጽዮን ሌላ ማዕቀብ ሳይጣልባቸው በፊት ተደጋጋሚ የውይይትና የድርድር ዕድል እየተሰጣቸው ነው። የአሜሪካ ዲፕሎማቶች ደጋግመው ወደ መቀለ አምርተዋል። በዚህም ሌላ ዙር ጦርነት እንዳይቀሰቀስ ግፊትና ጫና እያሳረፉ ነው በህወሓት ላይ። የአሜሪካ ዲፕሎማቶች ከዚህ ቀደም ባደረጉት የመቀለ ጉዞ የህወሓትን አካሄድ ተቃውሞ ጊዜያዊ አስተዳደሩን እንዳያፈርስና የአስተዳደሩን መቋቋም ምክንያት የሆነውን የፕሪቶሪያውን ስምምነት እንዳይጥስ አስጠንቅቀው ነበር። ይህም ሆነ ይህ ህወሓት ጉዞ ወደ ጦርነት መስሎ ይታያል። እነ ደብረ ጽዮን አምባሳደሩ ከጄኔራል ታደሰ ወረደ ጋር ለመገናኘት የያዙትን መርሃ ግብር አልፈለጉትም። እነ ደብረ ጽዮን አምባሳደሩ ከጄኔራል ታደሰ ጋር ከተገናኙ የቅቡልነት ጥያቄ ስለሚነሳ የለም ማስቀረት አንድ ጊዜ ጉዞ ሲሰርዙ ሌላ ጊዜ እንዳይገናኙ ሲከለክሉ ታይተዋል። አምባሳደሩ ጄኔራል ታደሰ ወረደን እንደ ጊዜያዊ አስተዳደሩ ፕሬዝዳንት ደብረ ጽዮንን ደግሞ እንደ ፓርቲ መሪ ሊያገኙ ነበር ሐሳባቸው። ይህ ለነ ደብረ ጽዮን ትልቅ የፖለቲካ ኪሳራ ነው ይላሉ ጉዳዩን በቅርበት የሚከታተሉ። አሁን አሜሪካ በአቋሟ ቀጥላ ሌላ ቀጠሮ ይዛለች። ሌላኛው ቀጠሮ ከመድረሱ በፊት አሜሪካ የመጨረሻ ማስጠንቀቂያ ሰጥታለች። ኤርቪን ማሲንጋ በመቀለ ቆይታቸው የህወሓት አመራሮች የጦርነት ቅስቀሳዎችንና አዲሱን አስገዳጅ አዋጅ በአስቸኳይ እንዲያቆሙ፣ ወደ ፕሪቶሪያው የሰላም ስምምነት እንዲመለሱ ማስጠንቀቂያ ሰጥተዋል። ለተከታታይ 2 ጊዜያት ተሰርዞ የነበረውን የጉዞ ዕቅዳቸውን በመጨረሻ የሚያሳኩት አምባሳደሩ በጉዞአቸው ብዙም ደስተኛ እንዳይደሉ ነው የሚነገረው። አምባሳደር ማሲንጋ ከውይይቱ በኋላ ለክልሉ ብዙሃን መገናኛዎች በሰጡት ቃል በህወሓት በኩል የሚደረጉ የጦርነት ቅስቀሳዎችና አዲሱ አስገዳጅ አዋጅ በአስቸኳይ መቆም እንዳለባቸው አስገንዝበው ህወሓት ወደ ፕሪቶሪያው የሰላም ስምምነት እንዲመለስ ጥሪ አድርገዋል። አከል አድርገውም ስምምነቱን በተሟላ ሁናቴ በመተግበር ወደ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ቁርጠኝነት ጥያቄ አንስተዋል። ህወሓትን ወክለው ከአምባሳደሩ ጋር የተነጋገሩት አቶ አማኑኤል አሰፋ ድርጅታቸው በእነዚህ ጉዳዮች ላይ ያለውን አቋም ግልጽ አድርገዋል። በእኛ በኩል ዛሬም ሆነ ነገር ችግሮችን በንግግር ለመፍታት ዝግጁ ነን፣ ለዚህም በተደጋጋሚ ጥሪ አድርገናል ሲሉም ምላሽ ሰጥተዋል። እንዲያም ሆኖ አሜሪካ በቅርቡ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏ ይታወሳል። ሀገሪቱ በወቅቱ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና ሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነው። ይህን አይነቱ ዕቀባ ከተጣለ በኋላ በህወሓት በኩል ምንም አይነት የአቋም ማለዘብ አካሄድ አይታይም። ይብሱንም የሚጓዙበትን መንገድ ይበልጥ አጠናክረው እንደሚቀጥሉ በመናገር ላይ ናቸው።